የተከበራችሁ እንግዶች፣ የቤተሰብ ቢዝነስ መሪዎች፣ ወዳጆች እና የኢትዮጵያ ወገኖቼ ዛሬ በዚህ በኢትዮጵያ ቤተሰብ ቢዝነስ ፎረም ላይ ለኢኮኖሚያችን ዋነኛ ምሰሶ በሆነው የቤተሰብ ንግድ ዙሪያ በሚመክረው መድረክ ላይ በፊታችሁ በመቆሜ ትልቅ ክብር ይሰማኛል። አመሰግናለሁ። በቅድሚያ ይህንን መድረክ እንዲዘጋጅ ራዕዩን የሰነቁና እኛን እዚህ እንድንገናኝ በጋራ ጥረት ላስተባበሩ ሁሉ ምስጋናዬን አቀርባለሁ። የቤተሰብ ቢዝነሶች ተራ የንግድ ድርጅቶች ብቻ አይደሉም። በጋራ እሴቶች፣ ባህልና ጥንካሬ ላይ የተመሰረቱ ትልቅ ቅርሶች ለገሲ ናቸው። ቀጣይነት፣ መተማመንንና ኢትዮጵያ ወደፊት የሚያራምዱ ኢንተርፕረነርሺፕ ወይም የስራ ፈጠራ መንፈስ የሚወክሉ ናቸው። ብዙዎቻችሁ እኔን የምታውቁኝ በሌላ የውድድር ዓለም የትራክ ላይ ውድድር ልብስ፣ የስቴዲየም መብራቶች እና በአትላንታ ወይም በሲድኒ የተሰሙትን የመጨረሻ የደውል ድምፆች ታስታውሳላችሁ። ለ5 ዓመት ቢሮዬ የመሮጫ ትራክ ነበረ። ስራዬም በምድር ላይ ካሉ ሰዎች ሁሉ በፍጥነት መሮጥ የሚጠይቅ እንደነበረ ታውቃላችሁ። ዛሬ ግን በፊታችሁ የቆምኩት በመሮጫ ቁምጣ ሳይሆን ያው እንደምታዩኝ ባለ አለባበስ ነው። ሆኖም መጥፎ አይደለም አለባበስ። ሆኖም አሁን እየሮጥኩ መሆኔን ላረጋግጥላችሁ እወዳለሁ። አሁንም እየሮጥኩ፣ የሩጫው አይነት ግን ተቀይሯል። አሁን የሚያጠናቀቂያው መስመር ለራሴ የማገኘው ወርቅ ሜዳሊያ አይደለም። ምንም እንኳን ሀገሬን ወክዬ ባንዲራችንን ከፍ ያደረጉባቸውን ጊዜያት የክብር ትዝታዎቼ ቢሆኑ አሁን ትኩረቴ ለኢትዮጵያና ለአፍሪካ ዘላቂ ልማት ሰስቴናብል ዲቨሎፕመንት ላይ ይሆናል። እኔ እዚህ የተገኘሁት ከአሰላ የእርሻ ማሳዎች ተነስቼ እስከ አዲስ አበባ የቦርድ መሰብሰቢያ ክፍሎች ድረስ የመጣሁበት ጉዞ ላካፍላችሁ። ይህ ታሪክ ከዚህ ፎረም ዋና ጭብጦች ጋር በቀጥታ ይገናኛል። ይህም ህልማችንን በምን ገንዘብ እንደምናሳካ ወይም ፋይናንሲንግ ማለት ነው ለመቅደም ምን አይነት ፈጠራ እንደምንጠቀም፣ ኢኖቬሽን እና ዘላቂ ቅርስ ለመተው ራሳችንን እንዴት እንደምናስተዳድር፣ ገቨርነንስ የሚለውን ናቸው። የኔ ቢዝነስ ትምህርት በዩኒቨርሲቲ አልተጀመረም። የተጀመረው ከትምህርት ቤት 10 ኪሎ ሜትር ርቆ በሚገኘው የእርሻ ቦታ ነው። በየቀኑ መጽሐፍቶችን ይዤ የትምህርት አስፈላጊ ከእርሻ ስራ ግዴታዎች ጋራ እያመዛዘንኩ ያንን ርቀት በባዶ እግሬ ሮጥ ነበር። የዘራውን ብቻ ታጭዳለህ የሚል ተግሳጽና ዲሲፕሊን ለገነባሁት ሁሉ መሰረት ነው። በ80ዎቹ መጨረሻና በ90ዎቹ መጀመሪያ ላይ ዓለም አቀፍ ውድድሮችን ማሸነፍ ሲጀምር የመጀመሪያውን ወሳኝ የፋይናንስ ትምህርት ተማርኩ። ድንገት ያ ከገጠር የመጣ ልጅ ገንዘብ አገኘ። ነገር ግን ውስጥ ያለው የገበሬ ልጅነት የተሻለ ያስባል ነበር። ገና እየሮጥኩ እያለሁ አንዳንድ ኢንተርፕረነር ወይም ስራ ፈጣሪ ማሰብ ጀመርኩ። እንደ ኢንተርፕረነር ማሰብ ጀመርኩ ማለት ነው። ለራሴ ብቻ ሳይሆን ለሀገሬም ኢንቨስት ማድረግ እንዳለብኝ በደመ ነፍስ ተሰማኝ። የመጀመሪያው ትልቁ ኢንቨስትመንቴ ህንፃ መገንባት ነበር። ከውድድሮችና ከማስታወቂያ የማገኘውን ገንዘብ አጠራቅሜ ወደ ትልቅ ነገር ቀየርኩት። ያ የመነሻ ካፒታል ሲድ ካፒታል አድጎ ከባለቤቴ ከወይዘሮ አለም ጥላሁን ጋራ የመሰረትነው ኃይሌና ዓለም ኢንተርናሽናል ኃላፊነት የተወሰነ ሲሆን ዓላማችን ቀላል ቢሆን ጥልቅ ነበር። ከአትሌቲክስ የተገኘውን ገቢ ወደ ዘላቂ ቢዝነስ በመቀየር የስራ እድል መፍጠር እና ለኢትዮጵያ ልማት አስተዋጽኦ ማድረግ። እኔ ቀደም ብዬ አትሌቲክስ ወይም አትሌትነት ጊዜያዊ የስራ ምድብ እንደሆነ ተረድቼው ነበር። ያው ስናረጅ ይቀራል ማለት ነው። ለራሴ ብቻ ሳይሆን ለሀገሬም ተለዋጭ እቅድ ፕላን ቢ ያስፈልገኝ ነበር። ይህንን ሁሌም ቢሆን ከምንም በላይ ትልቁ ጥላታችን ነው ድህነት ማለት ነው። ትልቁ ጠላታችን ማለት ድህነት ነው። ድህነት ከጎረቤትና አፍሪካዊ ወንድሜ ፖርቱጋልም ሆነ ከሀገሬ ልጅ ጓደኛዬ ቀነኒሳ በቀለ በበለጠ ለእኔ ከባድ ተፎካካሪ ነበር። ይህንን ጠላት ለማሸነፍ ደግሞ ብዙ የስራ እድሎች መፍጠር ያስፈልጋል። ከእነዚህ ዓመታት እድገት ግብአቶችን እንደሚጠይቅ ተምሬያለሁ። ለቤተሰብ ቢዝነሶች ደግሞ የፋይናንስ አቅርቦት ማግኘት አንዱ ትልቁ ፈተና ነው። ባህላዊ የብድር አሰጣጥ መንገዶች ብዙውን ጊዜ ከቤተሰብ ንግዶች የረጅም ጊዜ ራዕይና መዋቅር ጋር አይጣጣም። እሴቶቻቸውን ሳያለቁ ማደግ እንዲቻል በሽርክና በካፒታል ገበያ ወይም በተለያዩ የፋይናንስ አማራጮች ኢኖቬሽን ፋይናንሲንግ ሶሉሽንስ ማለት ነው መጠቀም አለብን። ከውድድር ህይወት ስወጣ ቢዝነሴም መብሰል ነበረበት። ይህ ደግሞ
ፈጠራን ወይም ኢኖቬሽንን የግድ ይል ነበር። በህንፃ ብቻ መወሰን አልቻለም። ኢትዮጵያ ምን ያስፈልጋታል? እኔስ እዚህ ላይ ምን እሴት መጨመር እችላለሁ ብዬ መጠየቅ ነበረብኝ። ሀገራችን እጅግ ውብ ብትሆንም ደረጃውን የጠበቀ የመስተንግዶ አገልግሎት ክፍተት እንዳለባት አየሁ። ስለዚህ ከሐዋሳ ተነስተን እስከ አርባ ምንጭ፣ አዳማ፣ ጅማ እና ሌሎችም ቦታዎችን በማስፋት ኃይሌ ሆቴሎችና ሪዞርቶችን ከፈትን። የቡና መገኛ የሆነችው ሀገራችንን ከዚህ ተፈጥሯዊ ስጦታ ሙሉ በሙሉ እየተጠቀመች እንዳልሆነ አስተዋልኩ። ስለዚህም 1500 ሄክታር መሬት ላይ የቡና ልማት በመጀመር ወደ ውጭ ከመላኩ በፊት እሴት እንዲጨመር እያደገ የመጣው መካከለኛ ገቢ ያለው ማህበረሰብ የማጓጓዣ አማራጭን ደግሞ እንደሚያስፈልገው በማየቴ ያው እንደምታዩት የሃይንዳይ መኪና መገጣጠሚያዎችን ከሃይንዳይ ካምፓኒ ጋር በመተባበር መኪና እዚህ ኢትዮጵያ ውስጥ መገጣጠም ጀመርን። ለእኔ ኢኖቬሽን ወይም ፈጠራ ማለት አዲስ ነገር መፍጠር ብቻ ማለት አይደለም። ዓለም አቀፍ ደረጃዎችን ወይም ግሎባል ስታንዳርድ አምጥቶ በአካባቢ ሁኔታ ጋር ማዛመድ እንጂ ይህም ከሲኒማና ጂምናዚየም ወደ ከባድ ኢንዱስትሪ እና ግብርና ዘርፍ ፊትን ማዞር ማስፋፋት ነበር። ዛሬ የኃይሌ ብራንድ ከ5000 ያላነሱ ሰራተኞች ወይም ባልደረቦች የምንላቸው አብረን እየሰራ ነው። ሰራተኞችን ቀጠርኳቸው አይደለም፣ ስራው ራሳቸውን የሚያስተዳድራቸው ማለት ነው። ትንሽ ይከብዳል ይሄ ወርድ መጠቀም። ይህ ኃላፊነት በጂም ውስጥ ከምናነሳው ከየትኛውም የጡንቻ ማጠንከሪያ ብረት ወይም ዳምፔል የበለጠ ይከብዳል አይደል? እንደ አንድ ቤተሰብ ቢዝነስ መሪ ፈጣሪ ወይም እንደ አማራጭ የሚታይ ሳይሆን ለውድድር ብቁ ሆኖ ለመቀጠል የቢዝነስ የደም ስር መሆኑን ተረድቻለሁ። ለቤተሰብ ቢዝነስ ኢኖቬሽን ማለት ቴክኖሎጂ መጠቀም ብቻ ሳይሆን አሰራሮችን መቀየር፣ ዲጂታል ሽግግር መቀበልና በሁሉም ትውልድ ውስጥ የፈጠራ ባህልን ማዳበር ነው። ባህልን ከዘመናዊ ጋር ማጣጣም በፈጠራ በሚለዋወጥ ዓለም ውስጥ ጠንካራ ሆኖ ለመቀጠል ቁልፍ ነው። እኔም ወደፊት በኢኖቬሽን ላይ ይበልጥ መስራትና ለኢትዮጵያ ቤተሰብ ቢዝነሶች አርአያ መሆን እንዳለብኝ ይሰማኛል። ይህንን እድገት ማስተዳደር ወደ ከባዱ ትምህርት አመጣኝ። እሱም አስተዳደር ወይም ገቨርነንስ ነው። ማራቶን በራስ ሳምባና እግር ብቻ ተማምኖ መሮጥ ይቻላል። የንግድ ኢምፓየርን ግን ለብቻ መገንባት አይቻልም። መዋቅር ያስፈልገዋል፣ ስርዓት ያስፈልገዋል፣ ታማኝነትም ያስፈልገዋል። የመልካም አስተዳደርን አስፈላጊ በራሴ ኩባንያ ውስጥ ብቻ ሳይሆን ከራሴ ድርጅት ውጭ ባሉ ተሞክሮ የመልካም የስራ ባህል አለመኖር እና አራስ ወዳድነት በሰፈነበት ሁኔታ ውስጥ በከባድ መንገድ ተምሬዋለሁ። ይህንን የህመም ትምህርት ወደ ራሴ ኩባንያ ይዤ መጣሁ። በሺዎች የሚቆጠሩ ሰዎች አብረን ስንሰራ በዚህ እና በግል ስብዕና ወይም ክራዝመት ብቻ መመራት አትችልም። ጠንካራ የአመራር መዋቅር፣ ግልጽ ተጠያቂነትና የጋራ ራዕይ ያስፈልጋል። ጠንካራ አስተዳደር ስርዓት ገቨርነንስ ከሌለ የፋይናንስ ብክነት ፋይናንስ ይባክናል፣ ኢኖቬሽንም ይገታል ወይም ፈጠራም ይገታል ማለት ነው። ጠንካራ አስተዳደር ለዘላቂ መሰረት ነው። ግልጽ መዋቅሮች፣ የተተኪ አመራር ዝግጅት ወይም ሰክሴሽን ፕላኒንግ እና የባለሙያ አመራር ልምዶች የቤተሰብ ቢዝነስ ከአንድ ትውልድ በላይ እንዲዘልቅ ያደርጉታል። ጋቨርነንስ ማለት በምንመራው ተቋም ውስጥ የመወሰን መብታችን ማጣት ማለትም አይደለም። ይልቁንም የንግዳችንንና የቤተሰቡን አመራር ለይቶ በማስተዳደር የሚጠበቅ ስርዓት መፍጠር ማለት ነው። ዛሬ በምናደርገው ውይይት በተግባራዊ መፍትሄዎች ላይ እናተኩር። የረጅም ጊዜ እድገት የሚደግፍ የፋይናንስ አቅርቦት እንዴት እናገኛለን? ፈጠራ ወይም ኢኖቬሽን እንዴት ቤተሰብ ቢዝነስ መለያ ወይም ዲኤንኤ ማድረግ እንችላለን? ቀጣይነትና መተማመንን ለማረጋገጥ የአስተዳደር ስርዓታችን ወይም ገቨርነንስ እንዴት እናጠናክራለን ብለን መጠየቅ ነው ዛሬ ያለብን። ንግግሬን ለማጠቃለል ወዳጆች ሆይ የንግድ ዓለም ልክ እንደ ረጅም ርቀት ሩጫ ስንሮጥ እንደቆየው ማለት ነው። ሙሉ መንገዱን እንደ አጭር ርቀት በከፍተኛ ፍጥነት ወይ ስፕሪንት መሮጥ አይቻልም። የመጀመሪያዎችን ኪሎ ሜትሮች ለመቋቋም ፋይናንስ፣ በመሀል ላይ ስልት ለመቀየር ፈጠራ ወይም ኢኖቬሽን እና ከመጨረሻ መስመር በፊት ለመውደቅና ወደ ላቀ ደረጃ ለሚደርሰው ለሁለተኛው ትውልድ ዱላውን ወይም በተኑን ለማቀበል አስተዳደሩ ገቨርነንስ ያስፈልገናል።
የኔ በትራክ ላይ የማሸነፍ ጊዜ አብቅቷል። ነገር ግን ሀገራችን የበለጸገችና ራሷን የቻለች ኢኮኖሚ ለመገንባት የምታደርገውን የጋራ ሩጫ ገና መጀመሩ። ይህ ፎረም ከውይይት በላይ ለትውልድ የሚሸጋገር የኢትዮጵያ ኢኮኖሚ ሽግግር የሚመሩ ጠንካራ ፈጠራ የታከለበትና በጥሩ ሁኔታ የሚተዳደሩ የቤተሰብ ቢዝነሶችን ለመገንባት የሚደረግ ቃል ኪዳን። በመጨረሻ ግን አንድ ነገር ማለት የምፈልገው ነገር አለ። በዚህ በፋሚሊ ቢዝነስ ወይም ደግሞ ሰከንድ ሰርድ ጄኔሬሽን ሁልጊዜ የሚከነክነኝ ነገር ስላለ ባለቤት ሞተ፣ ቢዝነስም ሞተ። ምናልባት ቼክ ታረጉታላችሁ። ሳምባዲ የሚባል ብዙ ኢትዮጵያ ውስጥ በጣም በርካታ ታሪክ እየሰሩ ያሉ ልክ ባለቤቱ ሲሞት የሚገርማቸው ሚስት እንኳን ቴክ ኦቨር ማድረግ የማትችልበት ደረጃ እየተደረሰ ለምን እንደሆነ አይገባል። ኦፍኮርስ የእኛ ችግር የባለቤቶች ችግር ስራችንን እኛው ብቻ ንቅ አድርገን ይዘን ለሚስትም ማንነገር ለልጆችም ማንነገር ልጆችን ፓርቲሲፔት አናደርጋቸው። ሰከንድ ሰርድማ ታስቡት ትንሽ ይርቅብኛል። ሌላው ግን ትልቅ እኔ እንደ ፕሮብሌም የማየው እንደ ህግ የተቀመጡ ነገሮች ማተር ሳያደርጉ አይቀርም። ኢትዮጵያ ውስጥ አንድ ቢዝነስ ባለቤቱ ካለፈ በኋላ ምንድን ነው የሚለው? ልጆች ውረሱ ነው፣ ሚስት ትውረስ ነው እንጂ ቢዝነስ ራን ይደረግ አይባልም። ይገርማችኋል። ከ5 6 ልጅ ይኖራል። ከ5 6 ልጅ አንዱ ደግሞ ያፈነግጥ ሊሆን ይችላል። ከዛ በኋላ ድርሻዬን ይሰጠኝልና የመጀመሪያ ስራው ማሳገድ ነው። ድርጅቱ ሄዶ ይታገዳል። ከዛ ያ ግድና ያ ፕሮሰስ 5 ዓመት ይፈጥራል። ሲመለሱ 4ቱም 5ኛውም ልጅ ሚስትም ጭምር they lose everything። ቢዝነሱ የለም፣ ተዘግቷል፣ በባንክ ዕዳ ተጨማልቋል። ከዛ በኋላ ምን ይሆናል? ባንክ ይወስደዋል፣ ሁላቸው ባዷቸው ይቀራሉ። ይህ ዛሬ እንደውም እንደ አንድ ውይይት መድረክ ሆኖ በህግ እንትን እንዲል በህግ ተተርጉሞ ወደ ህግ እንዲመጣ መደረግ መቻል አለበት። ይህንን ሼር እንድታደርጉኝ ነው የምፈልገው። ምክንያቱም ሁሌ ወሪድ የሚያደርገኝ ነገር ጊዜ ስለወሰድኩባችሁ በጣም አመሰግናለሁ። መቼስ ትንሽም ነገር ስለሆነ መጥፎ ስላልሆነ ነው ያወራሁላችሁ። ይህን በጣም ነው የማመሰግነው። መልካም ቀን።